መቼም ሃይማኖት ከእግዚአብሔር ጋር ማለትም እግዚአብሔር የሚባል አላህ የሚባል ቡዳ የሚባል የሰው ልጆችን በኩልነት ከሚያዩ አብርሃሚክ ሪሊጅንስ የሚባሉት ክርስትናም፣ እስልምናም፣ ጁዳይዝምም ሶስቱም እዚህ አሁን የኢትዮጵያ ፈላሻዎች የሚከተሉት የሰው ልጆች በኩልነት የሚያዩ ናቸው። ሰው በእግዚአብሔር አምሳል ተፈጠረ ብለው የሚሉ ናቸውና እንግዲህ ሃይማኖት ከሆነ በሰው ልጆች መካከል ልዩነትን በተለይ ጥላቻን አንዱ ማጥፋትን ይሄንን አይሰብክም። ሃይማኖትና ፖለቲካ በተለያዩ አውዶች ውስጥ ኮንቴክስት ውስጥ ታይተዋል እና በተለይ አሁን የምናየው ኢትዮጵያ ውስጥ አሁን በሰሞኑም ያየነው ይህንን የፕሮቴስታንቱን ክንፍ ይዞ የፖለቲካ መሳሪያ ለማድረግ ድጋፉንም ከዛ ምክንያቱም አሁን እንግዲህ ፕሮቴስታንቶች የሚባሉት ወደ እንደሚመስለኝ 19-20% አካባቢ ደርሰዋል እና ምንድነው ብለን ብንል በዓለም ውስጥ አክራሪነትን የተመለከቱ 3 እንቅስቃሴዎች አሉ። አንደኛው ለምሳሌ በአይዲዮሎጂ ከወሰድን ራዲካሊዝም እንትን የሚያስፋፉ ለምሳሌ የግራው ኢትዮጵያ ፖለቲካ ውስጥ የነበርን ሰዎች የነበርንበት ይሄ ማርክሲዝም ሌኒኒዝም በተለይ ሌኒኒስት የማኦይስቱ እንትን እሱ ራዲካል አስተሳሰብ እንትን ያስፋፋል። አንድ እሱ ነው። ሁለተኛ ብሔረተኝነት፣ አክራሪ ብሔረተኝነት እዛ ውስጥ ምን እናገኛለን? የናዚዎችን የፋሽስቶችን ፖለቲካ እናገኛለን። ሶስተኛ አክራሪ ሃይማኖቶች ፈንዳሜንታሊስት ሪሊጅንስ ይሄ አሁን ጂሃድ የሚያካሂዱት አሁን እዚህ ኢትዮጵያ ውስጥ እየተስፋፋ ያለው አይነት ይሄ የአሜሪካን ጎስፕል የፕሮቴስታንት ፈንዳሜንታሊስት የምንለው በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም ዋና የካቶሊክ እንትን ነው የሚባለውን ላቲን አሜሪካን ሁሉ እንትን እያደረገ ነው እና እነዚህ 3 ነገሮች አሉ። አሁን ትኩረታችን የሚሆነው የፖለቲካና ሃይማኖትን የሚገናኙበት ነገር ስፈልግ በዚህ በአክራሪ ብሔረተኝነት ውስጥ እዚህ አሁን ወደ ኋላ ሄደን ጀርመን ውስጥ ብንመለከት የጀርመን አክራሪ ናሽናሊዝም ወይም ብሔረተኝነት ናዚዝም የሚባለው ወይም የፋሽስት ስርዓት የፈጠረው በዛ ውስጥ በርካታ በሚሊዮን የሚቆጠሩ የዚህ እምነት ተከታዮች ከናዚዎች ጋር ቆመው ነበር። እርግጥ ጥቂቶች ደግሞ ያንን ተቃውመው ነበር፣ ግን በአብዛኛው ከናዚዎች ጋር ነው እንትን ያደረጉት የተሰለፉት ሰልፋቸው እና እንዳውም የፕሮቴስታንት እምነት የጀርመን ብሔረተኝነት መገለጫ እስከሚመስል ድረስ ማለት ነው። ዛሬም ያንን ነገር እንመለከታለን። አሁን በዚህ የፕሮቴስታንት እምነት በጣም በተስፋፋባቸው አካባቢዎች ዛሬ እነ ኦነግ በስፋት በሚንቀሳቀሱበት አካባቢ እርግጥ ኦነግ እስልምና ባለበትም አካባቢ ይንቀሳቀሳሉ እና የፋሽስቶች እኔ ይህንን ስርዓት ባለፈው 35 ዓመት የነበረውን ስርዓት የፋሽስት ስርዓት ነው የምለው። ታሪካችንን ወደኋላ ሄደን የራሳችንን የኢትዮጵያን ታሪክ ብንመለከት ብናነብ ጣሊያኖች መጥተው የጣሊያን ፋሽስቶች ያደረጉት ልክ ዛሬ እነ አብይ ያደረጉ ያለውን አይነት ነው። ሃይማኖትን ለምሳሌ እነሱ በመጡበት ጊዜ አንደኛ የካቶሊክ እምነት ተከታዮችን ከጀርባቸው አሰልፈዋል። ብዙዎቹ የኢትዮጵያ ካቶሊኮች ጥቂቶች ፋሽስቶችን ቢቃወሙ በአብዛኛው ግን ከፋሽስቶች ጋር ይቆሙ ነበሩ። እርግጥ ቁጥራቸው ይሄን እዚህ ግባ የሚባል አልነበረም። ከዛ በቀር ደግሞ ምንድነው ያደረጉት? ፋሽስቶች እምነትን የሃይማኖታዊ እምነትን በመሳሪያነት ለመጠቀም ማናቸውንም ማህበረሰብን የሚከፋፍል ነገርን በመሳሪያነት ለመጠቀም ወደኋላ የሚሉ አይደሉም እና አንዱ ያደረጉት እንደ ምሳሌ አሁን የምጠቅሰው ሼክ መሐመድ ሱልጣን የሚባል እዚህ ወደ አንኮበር አካባቢ የሰሜን ሸዋ ውስጥ ወደ ደብረ ሲና እንደዚህ አካባቢ እዚህ ሎውላንድ ውስጥ የነበሩትን እስላሞች አደራጅተው እንዳውም 45ኛው ባታሊዮን ይባል ነበረ አንድ ትልቅ አክራሪ እስላሞች ጦር አቋቁመው እዛ አካባቢ የነበረውን ከፍተኛ የጸረ ፋሽስት እንቅስቃሴ የተጀመረው በሰሜን ሸዋ ውስጥ ነው እና ያ እየተጠናከረ ሲመጣና ያንን መቋቋም ሲያቅተው ፋሽስቶች ያንን
አካባቢ ሃይማኖት በመጠቀም የተወሰኑ ክፍሎችን አደራጅተው በቃ ገጠሩን ያቃጥሉ ነበርና እንደምሳሌ እዚህ ላይ የምጠቅሰው የጣሊያን ፋሽስቶች ራሳቸው በዘገቡት እንኳን በ6 ሳምንት ውስጥ ከ15078 ሰው በላይ ነበረ ክርስቲያኑን እያረዱ መንደሮች አሁን ብዙ መንደሮች አንድም ሰው ሳይቀር እንዲወድሙ የተደረገበት ነበርና እዚህ ጋር አንድ መጽሐፍ ታያላችሁ The Holy War The Untold Story of Catholic Italy's Crusade Against the Ethiopian Orthodox Church የሚል ይሄ ያን ካምቤል የጻፈው ነው እና በጣም ግራፊክ የሆነ እንትን ነው እዚህ ላይ የምትመለከቱትና ዛሬም እዚህ ላይ የሆነውን ነገር ብንመለከትና ዛሬም አሁን ኢትዮጵያ ውስጥ የሆነውን ነገር ብንመለከት ትይዩ ናቸው ፓራሌል አላቸው እና አሁን ይሄ ስርዓት የሃይማኖት ቀናይነት ስላለው አይደለም እየተደረገ ያለውም ነገር ደግሞ ኢትዮጵያ ውስጥ የዘር ፍጅት ማፈናቀል ጦርነት ይሄ መንግስት የሚያደርገው ያንን ነው እነዚህ ሰዎች ደግሞ እንደሚሉት ክርስቲያኖች ወይም የእምነት ሰዎች ቢሆኑ ኖሮ ጥያቄ ጠይቃሉ እንዴት ነው በዚህ ደረጃ ታንክ ድሮን አውሮፕላን አሰማርቶ ከ165,000 ያላነሰ ጦር ነው አሁን አማራ ክልል ውስጥ ብቻ ኢትዮጵያ ጦር ሰፍሮ ህዝቡን የሚጨፈጭፈው በሌላም አካባቢ እንደዚሁ ግን በዛ አካባቢ በጣም በከፍተኛ ደረጃና እንዴት ነው ይሄንን ስርዓት መንግስት ማለት ሃይማኖታዊ እንትናቸውን ድጋፋቸውን የሚሰጡት እንዴት ነው ብለን ብንጠይቅ መቼም ህሊና ያለው ሰው ይሄንን አያደርግምና ምናየው እና አብይ እየተጠቀሙ ያሉት ልክ የጣሊያን ፋሽስቶች እንዳደረጉት ተከታዮቻቸውን ለስርዓቱ ድጋፍ እንዲሰጧቸው የሚያደርጉበት ነገር ይመስለኛል እንጂ ወደ ሃይማኖት አይደሉም ምክንያቱም የአብይ መንግስት በምንም መንገድ ሃይማኖታዊ ሊሰኝ የሚችል አይደለም ምክንያቱም ሃይማኖት ጦርነትን አስፋፋም ሃይማኖት ዘር አያጠፋም ሃይማኖት ሰውን በነገድ አይለይም ይሄ ስርዓት ግን በመሰረታዊ እንትኑ ምንድነው የፋሺስት ስርዓት ነው ህብረተሰብ ላይ ጦርነት የሚያውጅ ነው የሚያፈናቅል ነው ሰውን የሚከፋፍል ነው ብዙ ኢሰባዊ ነገሮችን የሚያደርግ ነው እና በምንም መለኪያ ሃይማኖታዊ ነው ልንለው የሚችለው አይደለም ሃይማኖትን ልክ የጣሊያን ፋሽስቶች እዚህ መጽሐፍ ላይ እንደተገለጸው ለራሳቸው ፖለቲካ የዘር መከፋፈልን የሃይማኖት መከፋፈልን እንደተጠቀሙበት እየተጠቀመ ነው ያለው ነው እንጂ ምለው ይሄ መንግስት ሃይማኖታዊ ነው አያሰኝኝም ይሄ የሚሰበከው እንትን ሽፋን ነው ግን በዛ በኩል በርካታ የፕሮቴስታንት አማኞችን ድጋፍ እያገኘ ነው ይሄ በትክክል እንትን ማለት አለበትና እነዚህም ሰዎች ክርስቲያንን የሚሉ ከሆነ በእግዚአብሔር የሚያምኑ ከሆነ ይሄንን የሚሰጡትንም ድጋፍ ጥያቄ ምልክት ውስጥ ሊያስገቡ ይገባል ግን ያን ያደርጋሉ የሚል ብዙም ተስፋ የለኝም ሃይማኖት ስንል የምንለውን ነገር አይ ቲንክ ትንሽ ዓለም የሚናገርበትና እኛ ኢትዮጵያኖች የምንናገርበት ትንሽ የተለየ መጥቷል ከ400 ዓመተ ምህረት ሊሆን ከተነሳ በኋላ ማለት ነው ሃይማኖት አንድ ነው ምንም ጥርጥር የለውም ሃይማኖት አንድ ነው ለአብርሃም የተገለጡት ስላሴ ሶስትነት አንድነት ያለው የፍቅር አምላክ ነው ያን ፍቅር ለማሳየት ነው ከፍጥረት ጀምሮ በአምሳሉ ሰውን የፈጠረው ብለን ነው እኛ ምናምነው ያ አብርሃምን ልጅህን አንደኛ ልጅህን አርጅተህ የወለድከውን ይስሐቅን ሰዋልኝ ሲለው ሰይጣንን ለማሳፈር ነው ብለው ነው የሚያስተምሩን አባቶቻችን እንጂ እግዚአብሔር የሰው ደም ስለሚጠጣ ወይ የሰው መስዋዕት ስለሚፈልግ አይደለም አንድያ ልጁ ክርስቶስን በምሳሌ ለአብርሃም ያሳየው ነው አዲስ ኪዳንን ሰበከለት ለአብርሃም ይላሉ አባቶቻችን ይስሐቅን ለመስዋዕት ሊያቀርብ ሲል እጅህን አታንሳበት አንድያ ልጅህን አልከለከልከኝም ብሎ በግ ሰጠው የበጉ የክርስቶስ ምሳሌ ነው ብለው አስተምረውናል ከዛ ጀምሮ የመጣው ሃይማኖት ከሆነ የአብርሃም ሃይማኖት መሆን አለበት አሁን ብዙ እነዚህ ሴኩላራይዝድ ሆነው ወልድ አሁን ዶክተር እንዳነሳው አብርሃሚክ ፌዝ ብሎ እንድንጠራ ሆነ ብሎ ነው አይ ቲንክ ኢንትሮዲዩስ ያደረገው እስልምናም አይሁድም የአብርሃም ፌዝ አይደሉም የአብርሃም ፌዝ በስላሴ የሚያምን ነው በሰው ክብር የሚያምን ነው
በሰው አዳማዊነት የሚያምን ነው። ጂሃድን ስናይ የካቶሊክን ታንክ መባረክ ስናይ የፕሮቴስታንትን ሰዎችን ቅኝ መግዛት ዘር አጥፍቶ መስፈር ባሪያ መፈንገል ስናይ አብርሃሚክ ፌዝ አይደለም። ወደ ፕሮቴስታንት ወደ አሁኑ ዘመን ፕሮቴስታንት ስንመጣ እንዴት ወደዚህ መጡ ስንል መጀመሪያ ትኩረታቸው ፕሮቴስታንቲዝም እንግዲህ ለአንድ ሺህ ምናምን ዓመት ካቶሊክ ተጉዞ የተፈጠረ የዛሬ 600 ዓመት ነው 500 ዓመት የተፈጠረ ነገር ነው። እሱ ደግሞ ከዳርዊኒያን ፍልስፍና ከሌሎቹ ከነ ኒቼ ከነ ጆን ሎክ ከነዚህ ፍልስፍና ከሴኩላር ፍልስፍናዎች ጋራ ኤንላይትመንት ፊሎሶፈርስ ጋራ ተገናኝቶ የተወለደ ሰው ሰራሽ እምነት ነው። ይሄ ሰው ሰራሽ እምነት ግን የገዢዎች መሳሪያ ነው። አውሮፓውያን አፍሪካን ባሪያ ለማድረግ አውስትራሊያን ለመወርወር አሜሪካን ለመውሰድ ያንን የሞራል ክስ ለመከላከል ቴዎሎጂውን መቀየር ውስጥ ሲገቡ አጠቃላይ ትኩረቱ ኢንዲቪጁዋሊዝም ወይንም ምንድነው የሚባለው ግለኝነት ራስ ወዳድነት ላይ አተኮረ ማለት ነው ፕሮቴስታንቲዝም። መጽሐፍ ቅዱስንም ሲተረጉም ወደ ግለኝነት ስላወረደው ሰዎች በራሳቸው ተማምነው ብቻቸውን እንዲረዱትና ለጥቅማቸው እንዲተረጉሙት አደረገው እንጂ ለማህበረሰብ አንድነትና ለተዋሃዶ እንዳይተረጉሙት ከለከላቸው። እሁድ በአንድ አዳራሽ መሰብሰባቸው እንደ እረፍትና እንደ ኢንተርቴይንመንት ወይንም መንፈስ ቅዱስ ወረደብን ብለው ለማረፍ ያልሆነ በስተቀር ኢንዲቪጁዋልስ ናቸው እዛ የሚሰበሰቡት። እውነተኛው ሃይማኖት ግን ኮሚኒየን ነው። እኛ ስንሰበሰብ በክርስቶስ ሥጋና ደም ተዋህደን እንዋሃዳለን። ለዛ ነው አበነ እግዚኦ ምንድነው የምንለው በመንፈስ ቅዱስ አንድ አድርገን በዚህ ፕሮስፖራ ፈውሰን ብለን ተዋህዶ ነው እኛ የምናወራው። በረቂቅ በመንፈሳዊ ሚስጥር እንዋሃዳለን ብለን ነው የምናምነው እንጂ በየግላችን ተደሳስተን ተመልሰን ወደ ገንዘብና ወደ ቁስ ማሳደድ እንመለሳለን አንልም። ስለዚህ እንለያለን ማለት ነው። ልክ ከነሱ ቀጥሎ ሴኩላራይዜሽኑ ምኑ እያለ ነው የመጣው። አሁን ወደ ብልጽግና ወንጌል ስንመጣ ደግሞ ይሄን የበለጠ ኢንዲቪጁዋሊዝሙ የበለጠ በማጠናከር እንዳውም የመዳን ምልክት በምድር ሀብታም ነው የሚል ወደሚል ነው በ1950ዎቹ አካባቢ በአሜሪካ የተጀመረ እና እየተጠናከረ ሄዶ ደሆችን ጤና የሌላቸውን የስነ ልቦና ችግር ያለባቸውን ሰዎች ለኛ ገንዘብ ብትሰጡ ትበለጽጋላችሁ እያለ ያታለለ የሄደ ነው። አሁን ኢትዮጵያ የመጣው ሰውዬ ሳማሪታንስ የሚባል ድርጅት አለው። በሚያስደነግጥ ሁኔታ ደሞዙ በወር $880,000 ነው። የዚህ የፍራንክሊን ግርሃም ደሞዝ $880,000 ነው። ምክንያቱም ይሄ ድርጅት ወደ 622,000 እንደ ደሞዝ ይከፍለዋል። 258,000 ደግሞ ማህበሩ ራሱ እነሱ ያቋቋሙት የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን የተባለው ደግሞ ይከፍለዋል። ሲደመር 880,000 ነው። ሌሎቹ ከሱም ይበልጡ ሁሉ አሉ። በነገራችን ላይ የራሳቸው ጀት ያላቸው ኤርፖርት ያላቸው ነገሮች ሁሉ አሉ። አሁን ይሄ መንፈስ ነው የብልጽግና ወንጌል ወይንም የአብይ የፖለቲካ መመሪያ እሱ ስለሆነ ነው በአውሮፓ ሀገራት ህዝቦች ዘንድ ኢኮኖሚው ያደገው ፕሮቴስታንት ስለሆኑ ነው የሚለው። ይሄ በርግጥ የወሰዱት ይሄንን ከግሎባል ቫልዩ ሰርቬይ ከሚባል በየአመቱ የሚሰራና ሳይንሳዊ ለማስመሰል የተሞከረ ሀብታም የሆኑት ፕሮቴስታንቶች ናቸው። አንድ ኮንክሉዥን ነው። ሁለተኛ ደግሞ the more a nation is religious the more poverty ወደሚል ኮንክሉዥን ሄድና አሜሪካ is exceptional ብሎ religious but prosper ይላል። ይሄ ቢያዝድ የሆነ አረቦችን ያስወጣ በነዳጅ ነው የበለጸጉት እንጂ በሃይማኖት አይደለም ይላል እና ሃይማኖትን ለመክሰስ የሚሰሩ ሳይንስ መሳይ ሰርቬይንግ እና ሪሰርቾች ናቸው። ይሄን ወስዶ እንደ ኦርቶዶክስ ያሉ እምነቶች ለልማት ለስልጣኔ አይሆኑም የሚል ኮንክሉዥን ላይ ደርሷል። ማሰልጠኛው ማኑዋል ውስጥ የሚታየው ገጽ 168 እና 167 ላይ ነው ያለው። የብልጽግና
መቼ ነው ይሄ? ጥር 2013 ዓመተ ምህረት የፖለቲካ ብልጽግናን የማረጋገጥ ትልምና ፈተናዎች የሚል ስልጠና በሰጡበት ማንዋላቸው ገጽ 100 አሁን የጠቀስኩት 67 እና 68 ላይ አለ። ስለዚህ አሁን በኢትዮጵያ ያለው በአንድ በኩል ዶክተር አሰፋ ያለው ጋር መስማማው ሃይማኖታዊ አይደለም እንላለን። በሌላ በኩል እኔ ሃይማኖታዊ ነው የሚለው ያ ሰዎች ሃይማኖተኛ ስለሆኑ ሳይሆን ለግባቸው ሃይማኖትን ይጠቀማሉ። ለምሳሌ ኦሮሞ ኦርቶዶክስ ሊሆን አይገባም፣ እስላም ዋቂ ፈታና ፕሮቴስታንት ነው ሆነ የሚገባው፣ ኦርቶዶክስ የነፍጠኛ ነው ልክ ስትል ሃይማኖትን መሳሪያ ያረክ ነው። ሁለተኛ የብልጽግና ወንጌል ዋቂ ፈታንም ጽንፈኛ እስላምንም ጽንፈኛ ፕሮቴስታንትንም አስተባብሮ ኦርቶዶክስን ለማጥፋት የተደራጀ መዋቅር ነው ብልጽግና። ስለዚህ ሃይማኖታዊ ያሰኘዋል። ሃይማኖት የሚያጠፋ ከሆነ ሃይማኖት እያጠፋ ነው ደግሞ አሁን ያምንበታል ወይ ሌላ ነገር ነው፣ ግን ሃይማኖት መሳሪያው ነው። ራሱ ብልጽግና ወንጌል ይላል በስሩ 3 ኃያላን የሆኑ አጥፊዎች አሉ። አንዱ የጀርመን ክርስትና ነው በጊምቢ በቅሎ ኦነግን የወለደው። ሁለተኛው ዋሃቢዝም ነው እና አልቃይዳም ከዛ በፊት በ14ኛው ክፍለ ዘመን እንግሊዞች እስላምን ለመከፋፈል ዴቨሎፕ ያደረጉት ታህሚን ነው የሚባል ሰውዬ የጀመረውና አብዱል ወሃብ ያሳደገው አክራሪ እስልምና ነው። ኢትዮጵያ ውስጥ ያሉ ኡስታዞች ብዙዎቹ ቱርክም ሳውዲ አረቢያም የትም እየተመላለሱ ያን አክራሪነት ነው የሚያጠኑት። ለዚህ ነው ትላልቅ ዑላማዎችን ትላልቅ አባቶቻቸውን አሳደው የዘር መጅሊስ የመሰረቱት። ስለዚህ ብልጽግና ወንጌል አንደኛ ያን የጀርመን ክርስቲያኒቲ የፈለፈለውን ኦነግ ፕሮቴስታንት፣ ሁለተኛ የአብዱል ወሃብን የጽንፈኞችን ይሄ ሊቢያ ያረደን ሃይማኖት፣ ሶስተኛ ወደ ኤቴይዝም የቀረበ ያለኔ ሰው መኖር የለበትም የሚል የዋቅፈታ ብሬን ወሽድ ሆነ። ሪሊ ዋቅፈታም አይደለም፣ ዋቅፈታ የሚባልም የተደራጀ ሃይማኖት የለም፣ ፖለቲካሊ ነው የተሰራው። እነዚህ ሶስቱን የሚያስተባብረው የብልጽግና ወንጌል ነው። እነዚህን አስተባብሮ ነው ኦርቶዶክስን ለማጥፋት የሄደው። ለዚህ ነው ዛሬ እንኳን ደም እየፈሰሰ ነው ጅማ አካባቢ ወደ ጌራና ወደ ሌሎቹ አካባቢ ዛሬ ደም እየፈሰሰ ነው። ወጣቶችን እያረዱ ነው፣ እያጠፉ ነው። ከጅማ ዛሬ 3 ዓመት ጀምሮ ወጣት እያጠፉ ነበር፣ እንዲሰደድ፣ እንዲገደል፣ እንዲደህይ፣ እንዲፈናቀል እያደረጉ አረርጌ ጨርሷል ሰው። እና ሃይማኖታዊ ነው ብለን ለመደምደም የሚያስችለን አሰራሩ ነው እንጂ የሚያምኑት እና የሚከተሉት መርህ አላቸው ከመለኮታዊ አምላክ ጋር የተገናኘ ብለን አይደለም። ለጥፋታቸው ግን እንደ አምልኮ የያዙት ነገር ስላለ የሃይማኖት መንግስት ነው ብሎ ደምድሞ መነሳት መልካም ይመስለኛል። ለምንድነው ነባር የሆኑ የኢትዮጵያ እምነቶች እስላሞችም ክርስቲያኖችም ፕሮቴስታንትም ቢሆን ፎርዛት ማተር ኢትዮጵያዊ ከሆነና የሰው ክብር ካለው እነዚህ ይሄን ሰይጣን የተደራጀ የተጋመደ በብልጽግና ወንጌል አስተባባሪነት ሀገር እያጠፋ ያለውን መከላከል የሚችሉት ሃይማኖታዊ መሆኑን ሲረዱ ነውና ለኔ የብልጽግና መንግስት ሃይማኖታዊ ነው። ለምንድነው ዶክተር ሃይማኖታዊ አይደለም ያልከው? ሃይማኖትን ዲፋይን ያደረገው አንተ የሰው እኩልነት፣ የሰው ክብር፣ የሰው ፍቅር፣ ሰላም ነው ሃይማኖት ብለህ ስለምታምን ነው። ይሄን አስተሳሰብህን ያመጣው ከኦርቶዶክስ ይመስለኛል። እስልምና ውስጥ የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ሐዲሱ ውስጥ ብትሄድ ዓለም ሁሉ ለአላህ እስኪሆን ተጋደላቸው ነው። ማይኖሪቲ ስለሆኑ ሰላማዊ የሚሆኑ አሉ፣ ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አይምሮአቸውና ሰባዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ከሰው ጋር የሚኖሩ አሉ። ቴዎሎጂውን ከተከተሉ ግን ሰውን አለማጥፋት አይችሉም። በቃ አይችሉም። በምንም መልኩ አይችሉም ሰውን ሳያጠፉ መኖር። እኔ እንዳው ማመሰግናቸው አንዳንድ ጊዜ ይሄንን ሰይጣናዊ መጽሐፍ እያጠኑ ሰው ሳይነኩ መኖራቸው ነው የሚገርመኝ። እንቅልፍ እኮ የሚያሳጣ መጽሐፍ ነው። በየአንቀጹ እኮ አጥፋ አላህ ያልተቀበለው ሰው ሁሉ በየሰዓቱ ነው የሚረግሙን እኮ ተሰብስበው። ሐዲሱን ብታዩት በየሰዓቱ ክርስቲያኖችን አጥፋቸው። እንዳውም መጨረሻ በምጽአት ዘመን አልማህዲ የሚባል ይመጣል።
ልክኛ ኢየሱስ ይመጣል እንደምንለው እሱ መጨረሻ አንድም ክርስቲያንና አይሁድ ሳይቀር የሚያጠፋ ነው እና አይሁድና ክርስቲያኖች በየድንጋዩና በየጉቶው ስር ሲደበቁ ያየ ሁሉ እኒውና ተርፈዋል እያለ ያስጠፋቸዋል ይሄን የሚያምኑ ሰዎች ናቸው ይሄንን አብርሃሚክ ፌዝ ብለን እንድንተረጉም የሚገፋፉን ሴኩላሪስቶች ናቸው ዶክተር ቶታሊ ስናየው አብርሃሚክ አይደሉም አብርሃሚክ በስላሴ የሚያምን በሰው ክብር የሚያምን ከወገቡ መቤታችንን ያስገኘና ሰላማዊ ክርስቶስ ወደኛ እንዲመጣ መንገድ የሆነ ነው አብርሃሚክ ፌዝ ማለት ለመጨረሻው ድነት እነዚህ በሰው ሰራሾች ናቸው በሙሉ አይሁዶችን በስላሴ ያምኑ እነዚህም በሶስትነት ያምኑም እንዳውም ያወግዛሉ ጣዖት ነው ይላሉ ስለዚህ አብርሃሚክ አይደሉምና አሁን የገጠመን ሰይጣናዊ የሆነ ሰይጣናዊያን ተሰባስበው ተጋምደው ሊያጠፉን እንደተነሱ ነው እኔ የምገነዘበው እውነቱን ለመናገር ቁርአን በነገራችን ላይ ቁርአን አላነበብኩም እና እስቲ እንግዲህ ወደፊት ቁርአን እንትን ብዬ ገብቼ እንትን እላለሁ ምንድነው እኔ የግራኝ መሐመድ ጦርነት እሱ ያው የጂሃዲስት ነው ልክ ዛሬ አሁን አከራሪ እንትኖች እንደሚያረጉት በዛ በጊዜው በነበሩ ኦቶማኖች የተቀሰቀሰ ሀገር በቀል ደግሞ በሆኑ የራሳችን ወንድሞቻችን እስላሞች ነን በሚሉ ከሌላ ደግሞ ከመላው ዓለም በዛ ጊዜ የመጡ ሰዎች የተደረገ እሱን ነው ማስተዋውሰው ሌላ ደግሞ ቅድም እንደነገርኳችሁ በጣሊያን ጊዜ ኮሎኒያሊስቶችና ፋሺስቶች አሁን በቅርቡ እንኳን የዛሬ 89 ዓመት 1928 ዓመተ ምህረት ማለት ነው እንዴት አድርገው እስላሞቹን ሞቢላይዝ በማድረግ ክርስቲያኑን እንደጨፈጨፉ ነው እርግጥ በዛ ጊዜም እዚህ መጽሐፍም ላይ ይገለጻል የተወሰኑት ግን ሁሉም አልተባበሯቸውም እንደውም በኋላ እንደውም ዞረውባቸው ያንን ከፍተኛ እንቅስቃሴ ሲያስተባብር የነበረውን ሰው ሁሉ ገለውታል እስላሞቹ እና ሌላው አንድ የታወቁ መምህር ነበሩ I think ደሴ ውስጥ ትምህርት ቤት አላቸው እና የሳቸው መጽሐፍ ሳነብ በዛ በጊዜው እሳቸው አሁን በጊዜው ከነበሩት ሌላ አንድ የእስላም እንትን ጋር ምን ያህል እየተባበሩ አብረው እዛ ያን ህብረተሰብ እንትን በሰላም እንትን ይሉ እንደነበር ይሄን ነው ማስተዋውሰው እርግጥ ምንድነው ይሄ የሥርዓት የፋሺስት ስርዓት ነው ሃይማኖትንም ሌላ ማናቸውንም መንገድ ፋሺስቶች አንዱ የሚታወቁበት አሁን እኛ ሀገር ውስጥ እነመለስን ስርዓት አንዴ ማርክሲስቶች ናቸው አንዴ ገራንትኖች ናቸው ሚሏቸው ነበሩ እና ፋሺስቶች ምንድነው የሚታወቁበት እና አብይም አሁን እያደረጉ ያለው ያንን ነው ማናቸውንም ነገር ለነሱ ስርዓት ማቆያ ማጠናከሪያ የሚሆነው ማናቸውንም ነገር ያደርጋሉ ከግራም ከቀኝም ይባሉ አይደሉም ከግራም ይወስዳሉ ከቀኝም ይወስዳሉ ፖለቲካውን ከተመለከተ እንደውም ፋሺዝም ምንድነው የሚባለው it is neither right nor left ነው የሚባለው ኤክሌክቲክ ይባላል ከየንትኑ የሚሆነውን እየወሰደ ሃይማኖትንም ማናቸውንም ነገር እንደዚህ መጠቀም እንትን የሚሉ ናቸው ያንን ነው እንግዲህ ማለት የምችለውና ምንም ነገር ከማድረግ ወደ ኋላ አይሉም ይሄንን ስርዓት ለማቆየት የክፋት ስራቸውን ለመስራት ሃይማኖትንም ይጠቀማሉ እዚህ ላይ ቅድም እዚህ መጽሐፍ ላይ እንዳልነው እና ደግሞ ይሄ የኢትዮጵያ ውስጥ እውነቱን ለመናገር የፕሮቴስታንቱ እምነት አገራችንም ሲገባ ያስገቡትም ወገኖች ሌላ አጀንዳ የነበራቸው ናቸው የአጀንዳቸው ደግሞ አሁን እየተሳካላቸው ነው ኦነግን የመሰለ እንቅስቃሴ ፈጥረዋል የኢትዮጵያን ታሪክ የኢትዮጵያን ህዝብ አንድነት የሚጠይቅ እንደውም ኢትዮጵያን እንደ ሀገር መፍረስ አለባት ብሎ እንትን የሚል ነው ሁለተኛ ደግሞ በተለይ የኢትዮጵያን ነባር የሆኑ እምነቶች ተቋሞች ሃይማኖቶች ያቺን ሀገር ድርና ማክ ሆነው ህዝቡን ያስተሳስሩ የሆኑ እሴቶችን በሙሉ በማጥፋት ላይ ያተኮረ ነው እና በዛ በኩል ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ትልቅ አስተዋጽኦ ያደረገች ነች በአገራችን ታሪክ ውስጥ እና ያንን አሁን ቅድም መምህር ፈንታውን ጅማ አካባቢ የሚለው ጅማ አካባቢ ብቻ አይደለም ብዙ ቦታ ነው አሁን ይሄ ነገር እየተደረገ ያለው በአርሲም በአንድ አመት ውስጥ ብቻ ከእንጃ ከ164 በላይ ነው
እዚህ ሽርካ አካባቢ ብቻ የተፈጁት ኦርቶዶክስ ክርስቲያኖችና ይሄ የሚቀጥል ይመስለኛል። ምንም ነገር ሃይማኖትንም ይሁን ሌሎችንም ነገሮች ከመጠቀም ወደ ኋላ የሚያይል ስርዓት ነው። እግዚአብሔር ይስጥልኝ። አመሰግናለሁ ዶክተር አሰፋና መምህር ፋንታሁን ይስጥልን። ሰላም ሁኑልኝ።